አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ማን ነው ጥፋተኛው? እሱ ወይስ እኔ ይላል ክፍል 4። ብዙ ከዋራም በኋላ ወሬው አለቀ። ስልኩም ተዘጋ። ሐሚድ ነበር። እንደዛ ስሰርበውና ስረግመው በሱ የተነሳ ወንዶቹን መቀበል የጀመርኩት የነበረው። ሐሚድ ደውሎ ሲያወራኝ ሁሉ ነገር የተቀየረ። አትደውይ ያልኩሽ እኔ በፍቅርሽ ተጨንቄ የምሆነውን ሳጣ እንቅልፍ ሲነሳኝ ነው አለ። አላስቻለኝም። ተረጅኝ፣ እወድሻለሁ። ስልክ መደዋወል ካቆንባቸው ቀናቶች በኋላ ድምፅሽን ስላልሰማሁ በጣም ጨነቀኝ ብሎ በዛ በዚህ አሳመነኝ። እኔም አዝኜ ይቅርታ አደረግኩለት። ሐሚድም ደስ አለው። ሐሚድ እንደ በፊቱ መደዋወል ጀመር። ከመደዋወላችን ብዛት ተጣልተን የታረቅን አይመስልም። ፍቅራችንን እንደ አዲስ አደስን። ሐሚድን ለማግኘት የማይመቸኝ መድረሳ ስለሆነ ያቋረጥኩትን መድረሳ መሄድ ጀመርኩ። አሁን አላህንን ሲጠይቀኝ ለቂራአት ነው ወይስ ሐሚድን ለማግኘት ተብዬ ብጠየቅ የምመልሰው መልስ የለኝም። ግን ደግሞ ሐሚድ ጋር ስንገናኝ መጨባበጥ ጀምረናል። ግን እጅ ለእጅ ብቻ ነው፣ መሳሳም ምናምን የለም። ሐሚድ ደግሞ ኃይለኛ የቡና ሱስ አለበት። የሆነ ቀን በቴሌግራም እያወራን ምን እየሰራሽ ነው ሲለኝ ቡና እያፈላሁ አልኩት። እውነትም ቡና እያፈላሁ ነበር። እኔና እህቴ ሀውለት ለብቻችን እየጠጣን ነበር። ከዛም ቀጠል አድርጎ ልምጣ ሲለኝ ምን ችግር አለው አልኩት። አይ ዛሬ ይቅርብኝ ነገ እመጣለሁ አለኝ። ለካ እሱ የምሩን ነው። ደንግጬ ለሀውለት ነገርኳት። ምንም ችግር የለም ይምጣ እናፈላለታለን አለችኝ። እኔ ፈተና ለመፈተን እየተጠባበቅኩ ነው። ሀውለት ማትሪክን ወድቃ ቴክኒክ ሙያይቲ እየተማረች ነው። እህቴ ሀውለት ወደ አዲስ አበባ ከመጣች በኋላ ብዙ ነገር ተቀይሯል። ዘመዶቻችንን ታስተዋውቀኛለች። እኔ በልጅነቴ ስለሆነ ወደ አዲስ አበባ የመጣሁት ማንም አያውቀኝም፣ እኔም አላውቅም። በነገራችን ላይ የአጎቴ ልጅ ረውዳ ከአባቴ ጋር ተጣልታ ከቤት ወጥታለች። ተከራይታ ብቻዋን እየኖረች ነው። የአክስቴ ልጅም ሀፍሳ ወደ ሻሸመኔ ያለችው እህቷ ጋር ለእረፍት ሄዳለች። እቤት ውስጥ ያለነው እኔ ሀውለትና አባቴ ብቻ ሆነናል። አይነጋ ያለ ነጋ። አባቴም ስራ ቦታ ሄደ። ሀውለትም ትምህርት ቤት ሄዳለች። ብቻዬን ቀረሁ። ቤቱን እያጸዳዳ ቁርስ በልቼ ወጥ እየሰራሁ ሐሚድ ደወለ። እየመጣ እንደሆነ ነገረኝ። ራስቸው ነበር ለካ እሱ ቀጠሮውን አክብሯል። ቤቱ ማን ያሳይሃል ስለው እንደሚያውቀው ነገረኝ። ለካ ተከታትሎኝ ቤታችንን አይቶታል። ከዛም ከጥቂት ደቂቃዎች በኋላ እኛ ቤት ደረሰ። የግቢውን በር ከፍቼ አስገባሁት። እኔ ጉዴን አላቅ። ቡናን አፈላ ብዬ ሳነሳ አንቺን እንጂ ቡና ፈልጌ አልመጣሁም አለኝ። እኔም እሺ ብዬ ቁጭ አልኩ። እናም ማውራት ቀጠል። ሐሚድ ነይ አጠገቤ ቁጭ በይ ይለኛል። ባልሰማ ሳልፈው እኔው ጋር ከጎኔ መጥቶ ቁጭ አለ።
እቅፉ ውስጥ አስገባኝ። ደስተኛ ነበርኩ። ግን ሐሚድ እኮ ሴት አይጨብጥም፣ ምን ሆኖ ነው ብዬ ደነገርኩ። እቅፉ ውስጥ እኔ ወሬያችንን ቀጠል። ከወትሮው በተለየ እንደሚያፈቅረኝ ነግረኝ ጀመር። ልቤ በሐሴት ተሞላ። ሌላ ዓለም ያለሁ መሰለኝ። በሚወዱት ሰው መታቀፍ ደስታ ነው። ህልምም መሰለኝ። ግን ቀስ በቀስ ነገሮች እየተቀያየሩ መጡ። ሞላ ሰውነቴን ይደባብሰኝ ጀመር። እጁን እንደፈለገ ሰውነቴ ላይ ያንሸራትታል። ሁኔታው አላማረኝ አለ። ከዛም የማይነኩ ቦታዎችን መነካከስ ሲጀምር አላማው ገባኝ። ከእቅፉ ለመውጣት ታገልኩ። እሱም ኃይሉን ጨምሮ አጥብቆ ያዘኝ። እንደ ሌሎቹ ስሜቱን ሊያረካብኝ ፈለገ። ታገልኩት። ሐሚድ እኔም በስሜት ውስጥ አስገብቶ ይሳስመኝ ይዟል። በውስጤም ደስተኛ ልሆን አልቻልኩም። የአጎቴ ልጅ ሊደፍረኝ የነበረውን ጊዜ ፊቴ ላይ መጥቶ ድቅን አለ። ሰሚራም ስትመክረኝ የነበረው ምክር በሐሚድ ሙቀት በሆነ የስሜት ትንፋሽ ውስጥ ሁኜ አስታወስኩ። አላህን ለምን ይሄን ሁሉ ስቃይ ብዬ ሐሚድ ቅፍ ውስጥ ሁኜ እጠይቀው ጀመር። እንደምንም ተፋትጌ አላህ ብርታት ሰጥቶኝ ከዛ አሳማ መንደፋ መለኩ። ሩጭ በሩቅ አቁሜ ከቤት ውጣልኝ እያልኩ ጮህ። ግን ግቢው ውስጥ ማንም ስለሌለ የሚሰማኝ የለም። እሱም አላሳፈረኝም። ጫማውን አድርጎ ወጣ። ማመን አቃተኝ። ሰዎቹ ሁሉ እኔን የሚፈልጉኝ ለስሜታቸው ነው ብዬ አሰብኩ። እንዴት ሐሚድ ጥሩ ሰው አንገት ደፊ ሴት ቀጥ ብሎ የማያይ አልነበር እንዴ እያልኩ ቁጭ ብዬ ማሰብ ጀመርኩ። አልሐምዱሊላህ ለሶስተኛ ጊዜ ከአውሬዎች መንጋጋ ጎትቶ አወጣኝ። እሱ አላህ ጌታዬ ታግሎ እንጂ እኔ በምን አቅሜ እሱን አሸንፍ ነበር? የዚህን ያክል ቆንጆ አይደለሁ። ጸባይ የለኝ፣ መልክ የለኝ፣ አቋም የለኝ። ለምን እያልኩ ራሴን መጠየቅ ጀመርኩ። ድንገት ጎንበስ ብዬ ደረቴን ሳየው በደም ተጨማልቋል። በጣም ስናደድ ያነስረኛል። ልብሴን ቀያይሬ ደሜን ታጥቤ ማስመሰል ጀመርኩ። እንዳንድ ሳስታውስ ውስጤ ይቆስላል። ልክ እንደ ድሮ ተንሰቅስቄ ማልቀስ ሆነ ስራዬ። አለቅሳለሁ፣ ግን ለማንም ተንፍሼ አልናገርም። እንደ ድሮ የማማክረው ሰው አጥቼ ሳይሆን የለመድኩት ዝም ማለት ስለሆነ አሁን ላይ ሰው ባገኝ ማውራት ግን ይከብደኛል። እህቴን ሐውለትን የሆነውን ሁሉ ደበኳት። ግን የተውኩትን ወንዶች ማሰቃየት ፈለኩ። ወንዶች በፍቅር ማሸት በሚል እንደገና ልጀምር ወሰንኩ። አሁን ከበፊቱ ከዲኔ ለውጥ አለኝ። ሐራምና ሐላሉን መድረሳ መቅራት ለይቻለሁ። ግን ወንዶችን ለመበቀል ምንም የቀራኋቸው ኪታቦች ሊያገኙኝ አልቻሉም። ብዙ ወንዶችን ስለምቀርብ እነሱን ፍቅር አስይዤ ለሽ ማለት ሆነ ስራዬ። ከእነሱም መካከል ሲራጅ የዚህ ጥቃት ሰለባ ነው። ሲራጅ የዩኒቨርሲቲ ተማሪ ሲሆን የወንድሜ ጓደኛም ጭምር ነው። እኔ በቃ ነጋ ጠባ መጀናጀን ነው ስራዬ ሆኗል። እቤት ስልክ እንዳያስኩኝ አባቴ ካወቀ ቆይቷል። ምንም አላለኝም። የምውለው እቤት ስለሆነ ይደብረኛል። ፈታ ዘና የምለው በታች በማውራት ወንዶቹን በመጀናጀን ነው። ዘመድ ነው የለ፣ ትልቅ ነው የለ፣ ትንሽ ነው የለ አላውቅም። ከቴሌግራም ግሩፕ ከዋትስአፕ ግሩፕ ፎቶ እያየሁ ማውራት ብቻ መጀናጀን ብቻ ሆነ ስራዬ። ብዙ ወንዶችን በፍቅር ክንፍ አደረኳቸው። ባይበር አይቀረኝም። አንድ ቀን ማታ
ስልኬ ካርድ ዘጋ። ውጭ ወጥቼ አልገዛም፣ ምሽት ነው። አንድ ቀን ማታ ላይ ስልኬ ዘጋ፣ ካርድ ዘጋ። ውጭ ወጥቼ አልገዛ፣ ነገሩ ሱቅ ዝግ ነው። ከየት ላምጣ? የ22ን ሴም ቆፌ ውስጥ ከትቼ ጅንጀናዬን ቀጠልኩ። ከዛም ስጨርስ ሴሙን አውጥቼ ሰጠኋት። ከዛም በሌላኛው ቀን ቫይበር እየተጠቀምኩ ሌላ ቫይበር የሚጠቀምበት ሰዎች አካውንት ገብቼ እያየሁ የሆነ ሸበላ ልጅ አየሁ። ቆንጆ ነው ብዬ መልኩን ለራሴ መሰከርኩ። ግን ማነው? ቁጥሩንም አላቀው፣ መልኩንም አላቀው። ምናልባት የ22ን ሴም ከትቼ የተጠቀምኩት ቁጥር ላይ ኮፒ ሆኖ ይሆን ብዬ አሰብኩ። እናም ለ22 ጠየኳት። ይሄን ልጅ ታውቂያለሽ ብዬ ስጠይቃት አረ ያክስታችን ልጅ ነው፣ እሱንም ልትጀነጅኒው ነው ብላ ሳቀችብኝ። ቀጠለም ግን ቁጥሩን ከየት አመጣሽው ስትለኝ ከአንቺ ሴም ላይ ኮፒ ሆኖ ነው መሰለኝ ስላት በፍጹም የእሱ ቁጥር የለኝም አለችኝ። ግን አንቺ አታውቂውም ከገጠር በልጅነትሽ ስለወጣሽ የአክስታችን ልጅ ነው ብላ ስሙን ነገረችኝ። የአክስታችን ልጅም ስሙ ሰልማን ይባላል። ግን እውነትም ስፈልግ የለም። ታዲያ ከየት መጣ? አላህ ነው የሚያውቀው። ዘመድ የአክስቴ ልጅ እንደሆነ ስሰማ ደስ አለኝ። እኔም ዘመዶች እስካሁን ባለማወቄ ተገረምኩ። ዘመድ ሞልቶኝ ዘመድ የሌለኝ ዘመድ ጋር እንዳልደዋወል የዝምድና ሀቅ የምንወጣ ቤተሰቦች ነን። አሳፋሪ ነው። የአክስቴ ልጅ ጋር ሰልማጋ ማውራት ጀመርን። አፈቀርኩህ፣ ሞትኩልህ፣ አበድኩልህ እያልኩ እጀነጅነው ጀመር። እሱ ምንም መስሎት በቴሌግራም እና በዋትስአፕ መደባበሪያም የማጅበው የገዛ ዘመዴን ያክስቴ ልጅ ሰልማን ሆኗል። በሐሙድ የተነሳ በሱ ተናድጄ ብዙ ወንዶችን ከተበቀልኩ በኋላ ወደ ራሴ የስጋ ዘመድ ደረስኩ። የማወራው የፍቅር ወሬ ወድሃለሁ፣ ያላንተ መኖር አልችልም እያልኩ ቀማታ ሰልማንን መቋቋሚያ መቀመጫ ሳጣሁት። ማንነቴን ለማወቅ ያላደረገው ጥራት የለም። እንዲያውም የካርድ ያጣሁ ለታ ካርድ ሙላልኝ እነግርሃለሁ እያልኩ አስሞላዋለሁ። ግን ማንነቴን አያውቅም። እኔ ለምን እንደማወራው ግራ ይገባኛል። ሰልማን የአክስቴ ልጅ ነው። ለምንድን ነው የምታዋሪው? አላህን ፍሬ ይለኛል ልቤ። እኔም መልሼ አይ ሰልማን ችግር የለውም የአክስት ልጅ ስለሆንክ ምንም አይለኝም እያልኩ እራሴን አሳመንኩ። አመቱ አለቀ። 11ኛ ክፍል አለፍኩ። በውጤቴ በጣም ተደሰትኩ። 11ኛ ክፍል መመዝገቤ ወሰንኩ። ሰልማን ማጃጃሉን ሲሰለቸኝም እሱም ማነሽ እያለ ሲያስቸግረኝ እውነትን ተናግሬ እኔ ሲሃም እንደሆንኩኝ ዘመዱ እንደሆንኩ ነገርኩት። ሰልማንም ምንም መልስ ሳይሰጠኝ ያወራሁትን ወሬ አፍሮ ደንግጦ ዝም አለ። ትገርሚያለሽ፣ እንዴት እንደዚህ ታደርጊያለሽ ብሎ በጣም ተቆጣ። ግን በመቆጣት ብቻ የሚተወኝ አይመስለኝም። 2009 ገባ። እኔ ወደ ትውልድ ሀገሬ ወደ ገጠር ሄጃለሁ። ምክንያቱም ሁለቱም ወንድሞቼ በአንድ ቀን ሊያገቡ ሰርግ ተሰርጎ መስከረም 8 2014 የሰርጋቸው ቀን ነው። የወንድሜ ጓደኞችና እህቴን ሀውለት አባቴን የአክስቴ ልጅ የጀነጀንኩት ሰልማንም ጭምር ብዙ አዲስ አበባ ያለ ዘመዶቻችን ወደ ገጠር መጥተዋል። ለሰርጉ በገጠሩ ባህል መሰረት የሰርጉ ቀን እስኪደርስ ምሽት ይጨፈራል። ሰልማንም ለጭፈራ ስለሚመጣ ቀረቤታችን የጎላ ሆኗል። ሰልማን ጋር በፊት ያሳለፍነውን እናወራለን። በጣም ተቀራርበናል። ሀገሩ በደንብ ስለማላውቀው ማለትም በልጅነቴ ስለሆነ አዲስ አበባ የሄድኩት
ምንም ስለማላስታውስ ያስጎበኘኝ ነበር። አንድ ከቤት ከወጣሁ መመለሻው ስለማላውቀው እሱ ነበር ቤት የሚያደርሰኝ። አረ እንዲያውም የልብ ጓደኛ ሆነናል። በጣም ነው የምወደው። የሰርጉ ቀን ደረሰ። ከአዲስ አበባ ወንድሞች አጅበው የሄዱ በርካታ ሰዎች ስለነበሩ የኛ ቤት እነሱ ብቻ ስለነበረ የሚያስተናግደው እኛ ምኝታችንን ለዘመዶቻችን ቤት እየሄድን ነበር የምናድረው። አብዛኛው ጊዜ እኔና ሀውለት እነ ሰልማን ቤት የአክስቴ ቤት እየሄድን እናድር ነበር። አክስቴ ጋር በጣም ተቀራረብን። ለምን? እኔ በልጅነት የአዲስ አበባ ስለሄድኩ ዘመዶችን አላስተዋወቁኝም። ዝምድና ቀጥሎ የተባለው የነብዩ ሀዲስ ለኛ ቤት ነበር መሰረት ያለበት። ግን የቤተሰብ የዲን እውቀት መኖር በጣም ጠቃሚ ነው። የእኛ ዘመዶች ሁሌም አላህን እንድናውቅ ከሐራም የሚከለከለውን መቆጠብ፣ ሐላል የሆነውን መስራት ለይተው ያውቁ። ብቻ ኢንሻአላህ በሂደት ሁሉም ነገር እንደሚሳካ ሰልማን እቤት የማድረው ምክንያቱም እሱን እንጂ ሌላ ዘመድ ቢሆንም የማውቀው የምግባባው ለጊዜው የለኝም። በቴሌግራም እንደ ቀላል የጀመርነው ወሬ ሰልማን በጣም ወዶኛል። ግን መውደዱ ወደ ማፍቀር እየተቀየረ መጥቷል። እኔ ግን አይገባኝም። ምክንያቱም ሰልማን ዘመር ነው። ይሄንን ነው ልቤ የሚያውቀው። ሌላ ነገር አያስብም። እኔ በባህሬ ሰውን ስቀርብ ከልቤ ስለሆነ ለመራቅ እቸገራለሁ። ደግሞ ሰልማን ይወደኛል ያፈቅረኛል ብዬ አስቤ አላቅም። ግን ሁሌ አይኔን ባየ ቁጥር እኔን ሲንከባከበኝ አልፎ አልፎም ሲሃም ቆንጆ ልጅ እኮ ነሽ የሚለኝ እኔን አልተዋጠልኝም። እኔ በባህሬን ሰው ስቀርብ ከልቤ ስለሆነ ለመራቅ እቸገራለሁ። ደግሞ ሰልማን ይወደኛል ያፈቅረኛል ብዬ አስቤ አላቅም። ሁሌ አይኔን ባየ ቁጥር እኔን ሲከባከበኝ አልፎ አልፎም ሲሃም ቆንጆ ልጅ ነሽ የሚለኝ ለእኔ አልተዋጠልኝም። አንድ ቀን እዛው ገጠር ወደ ጫካው ሄድን። የሆነ ጫካ ስር ቁጭ ብለን እንደ ልማዳችን የሆደ ሆዳችንን እያወራን ቆየን። እየጨለመ ሲመጣ እንሂድ ወደ ቤት እንሂድ ብዬ ጨቀጨኩት። እሱም እሺ እንሄዳለን እያለ ወሬውን ቀጠለ። እሱም በማግኘቴ በጣም ደስተኛ ሁኔ ሁሌም አልሐምዱሊላህ ከዘመድ አዝማድ ያገኘሁት አምላኬ እላለሁ። በቴሌግራም ያወራነውን የጀነጀንኩትን ረስቼዋለሁ። በጣም ጨለመ። ሰልማን በአላህ እንሂድ ቤቴ እንዳያጡኝ ብዬ ለመንኩት። ብቻዬን እንዳልሄድ መንገዱን አላውቀውም። እሱም እሺ ብሎ ተነሳና ቆመ። ከዛም ከጫካው ለመውጣት ስንሞክር ሳላስበው ከንፈሬ ሳመኝ። እኔም በጣም ተናደድኩ። እንዴት እያልኩ አለቀስኩ። ዘመዴ እኮ ነህ፣ እንዴት እንዲህ ታስባለህ እያልኩ ጮህኩበት። እሱም በአላህ አውፍ በይኝ፣ በቃ ሳላስበው ነው፣ ወንድ አይደለሁ እንዴ? ወሰወሺ ነው በአላህ እያለ ሲለምነኝ ልቤ ተረጋጋ። በአላህ ስም ሲመጣብኝ ንዴቴ ሁሉ በረደ። ይሄን ሁሉ በዋለልኝ በአላህ ስም ጠይቆኝ እንዴት አልምረውም? ይቅርታም አድርጌለት ወደ ቤት አድርሶኝ ሄደ። ከዛም በኋላ እንደሚያፈቅረኝ ከሌሎቹ ሰዎች መስማት ጀመርኩ። ግን ማንንም አላምንም ነበር። ምክንያቱም ከሱ በፊት የማውቀው እሱን ነዋ። እንዴት ብዬ ልመን? ደሞም እኮ ዘመድ ነው። እንደውም የቅርብ ዘመድ የአክስቴ ልጅ ሰርጉን ጨርሰናል። ሰርጉ ደስ በሚል በገጠር ባህል ጨርሰን ሁላችንም ወደ አዲስ አበባ ተመልሰናል። ግን እዛው ገጠር ያለው አንድ አብዶ የሚባል መልካም ልጅ ተዋውቄያለሁ። ምግባሩ ደስ ይላል፣ ግን ዝምተኛ ነው። ብቻ በትንሹም ቢሆን ተግባብተን ስልክም ተለዋውጠን የ11ኛ ክፍል ትምህርቴን ከጀመርኩ ሰንበት ያኖራል። ሳይንስ ተማሪ ነኝ።
ሰልማን ሲናፍቀኝ ናፍቀኸኛል ናላገኘህ ብዬ ደውልለታለሁ። ከዛም አግኝቼው መለሳለሁ። ግን የማማክረው አማክሬ እንደ ፍቅረኛ ሳይሆን የማየው እንደ አክስት ልጅ ነው። የሆነ ቀን እንደ ልማዱ እንደናፈቀኝ ነግሬው ሰፈር ደርሶ መጣና ታክሲ የሚይዝበት ቦታ ደረሰ። ልሸኘው ቃል ገብቼለት ጉዞ ጀመር። ከዛም አንድ የምነግርሽ ነገር አለ አውርቼ እስክጨርስ ድረስ ትተሽኝ ላትሄጂ ቃል ግቢልኝ አለኝ። እኔም እየሳኩ ከመቼ ጀምሮ ነው እኔ አንተን ትቼ መሄድ የጀመርኩት አልኩት። በጣም ሳኩበት። እሺ ብሎ ማውራት ጀመረ። ሀባይብ ገልቢ ስለተከታተላችሁኝ በጣም አርጌ አመሰግናለሁ። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሀባይ በድካም የተሰራ ቪዲዮ ነው። መልካም ጊዜ ይሆንላችሁ።